አቤት 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 እናትና ልጅ ማማራቸው፣ አቤት ውበታቸው፣ አቤት 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 ማማር። እሙሽዬ ሀይሚዬን አቀፍ አድርጋ ሲሄዱ የኔ ቆንጆች። እነዚህ ሰዎች ግን ማለት ነው እኔ አማትና ምራት መሆናቸው በጣም እየተጠራጠርኩ ነው እውነት ለመናገር። እስኪ እናንተስ ምን ትላላችሁ? እሙሽዬና ሀይሚዬ እንደው እውነት ለመናገር አማትና ምራት ይመስላሉ የእውነት። እንደውም እኮ አንዳንድ ሰዎች አመትና ምራት መቼም አይዋደዱ ብለው የሚያስቡ ሰዎች አሉ። ከነ ተረቱ ቆረጥ ቆረጥ አድርጎ ይበላል የበግላት። መቼም አይዋደድ አመትና ምራት። በዚህ ነገር ላይ ምን ትላላችሁ እናንተስ? ከነ ግጥም እንኳን ተገጥሞላችኋል አማትና ለምራት ማለት ነው። እንግዲህ ካለመስማማታቸው የተነሳ ነው እንግዲህ ያው አይስማሙም፣ አይዋደዱም። የፈለገ ነገር ቢሆን አማትና ምራት አይዋደዱም ይባላል። ሀይሚዬና ሙሽዬ ግን እስካሁን ባየሁት ነገር አማትና ምራት አይመስሉም። በጭራሽ 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 አይመስሉም። እናትና ልጅ ናቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውዶች። ጨረቃ ባህል ፋሚሊ በጠቅላላ ሰላማችሁ ይብዛልኝ። እንግዲህ ብሩኬ ቲክቶክ ላይ ፖስት አድርጓል። እሱ ምንድን ነው ሀይሚዬ እና ሙሽዬ ማታ ወክ እያረጉ ወክ ነው አይደል? አዎ ከትናንት ነው ቪዲዮ በኋላ ወክ እያረጉ መንገድ ላይ ተቃቅፈው ምናምን ነገር፣ ቡቡዬ ደግሞ ከኋላ ሆኖ ሚስቱንና እናቱን አንድ ላይ ፎቶ እያነሳ ቪዲዮ እየቀረጻቸው፣ ሙሽዬ ደግሞ ዝበር ብላ ስታየው እየቀረጸ ነው። ከዛ ገርሟት ምናምን ነገር እያለች እኔ ሳላይ ነው ሙሽዬ ሁኔታዋ እንደዛ ነው የሚመስለው። እኔ ሳላይ ፎቶ እያነሳኝ ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሀሺ ልገባ በጣም ትንሽ ነው የቀረኝና እባካችሁ 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 ጨረቃ ፋሚሊ ሰብስክራይብ ብታረጉኝ ምን አለበት? ተው ግን ሰብስክራይብ አድርጉኝ። ተው ምን አለበት? ምንድን ነው ችግሩ? የቱ ጋ ነው ክፋቱ? ከኪሳ ይወጣ። ያላረጋችሁኝ እና ያልኩት ያረጋችሁኝ ደግሞ ሰብስክራይብ ያረጋችሁኝ፣ ላይክ ስለምታደርጉኝ፣ ሼር ስለምታደርጉልኝ፣ ስለምትጽፉልኝ፣ ኮሜንት መጥፎ ምጽፉ አላችሁ፣ ጥሩ ምጽፉ ሁላችሁንም በጣም አመሰግናለሁ። ምክንያቱም የእናንተ መጥፎ ኮሜንት ምጽፉት እናንተ ለእኔ ጥሩ ነገር እንድሰራ ጥሩ ነገር እንዳቀርብ የሚያስጠላውን ነገር እንደተው ነው የምታደርጉኝ እንጂ ያው ትጠቅሙኛላችሁ እንጂ አጎዱኝም። አንዳንድ ሰው መጥፎ ኮሜንት ሲጻፍለት ኔጌቲቭ ሁሌ እንደዚህ የሚላለ፣ እኔ ግን መጥፎ ኮሜንት ሲጻፍልኝ ደስ ይለኛል። ያው ይሄ ነገር አይሆንም ከተባልኩ አይሆንም ነው፣ ችግር የለም። የማይሆነውን ነገር እተዋለሁ ማለት ነው። ሌላ ደግሞ ጥሩ ኮሜንት ምጽፉልኝ እኔን ከእንደታው ቆጥራችሁ የመጣችሁ ቪዲዮ በምለቅ ሰዓት ላይክ ስለምታደርጉኝ ስለምታበረታቱኝ፣ አንድ ላይክ አንድ ኮሜንት ለእኔ ትልቅ ቫሊው አላት። ለእናንተ ምንም ላይሆን ይችላል። ምንም ከኪስ የሚወጣ ነገር የለም ምንም፣ ግን ለእኔ ትልቅ ቫሊው አለው። አንድ ሰው አይዞሽ በርቺ ጎበዝ ምናምን ብሎ ሲጽፍ ለእኔ ትልቅ ሞራል ነው። በቃ ትልቅ ሞራል ነው ለእኔ የምትሆኑኝና በጣም ነው የማመሰግናችሁ እህቶቼ። እውነት እኔን እንደ ሰው ቆጥራችሁ የመታችሁ ቤቴ ስለምታዩልኝ ላይክ ስለምታደርጉኝ ማለት ነው እጅግ አድርጌ ነው የማመሰግነው። አውቃለሁ የሰው ልጅ ሙሉ አይደለም። ጥፋት ላጠፋ ብዙ ነገር ላደርግ እችላለሁ። የአሰራርም ችግር ሊኖር ይችላል። ግን ደግሞ ያው ካሉብኝ የህይወት ጫና መጠን ነው ችግር ነው። ለምን አንዳንዴ የህይወት የራሷ የሆነ ተጽዕኖ አላትና ለዛ ነው ሊሆን ይችላል። እና ለማንኛውም አመሰግናለሁ። ከዛ በተረፈ እንግዲህ በታምራት ደስታ ዘፈን ብሩኬ እናቱን እያሞጋገሰ እንዲሁም ሚስቱን ይገኛል። ሺ አጀብ ቢበዛ ምናምን 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 አንቺን የሚተካ ምናምን አንቺን የማይተካ አንቺን የሚተካ ምናምን ብሎ ነው ዘፈን ነገር ታቆኛላችሁ። ብዙም አይሆንልኝ ግን
ቡቡዬ ማለት ነው። የእውነት 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 ለሱ ያለው ነገር ቤተሰብ እንደዚህ ወንድ ልጅ ቤተሰቡን እንደዚህ ሲያስከብር፣ እንደዚህ ሲወድ፣ እንደዚህ ሲያከብር፣ አክብሮ ሲያስከብር ደስ ይላል በጣም። እውነቴን ነው የምነግራችሁ። ወንድ ልጅ የምሬን ነው። በተለይ የአሁን ወጣት ዘመን ልጆች ወጣቶች ወጣትነትን ከብሩክ የተማሩ ወጣትነት ምን እንደሆነ። አንዳንድ ሰው ወጣት ነኝ በቃ ምንድነው ብሳሳትም ወጣት ነኝ በቃ ባጠፋም ወጣት ነኝ ምናምን በቃ ወጣትነታችሁን ብዙ ከብዙ ኃላፊነት የምታሸሹ ወጣቶች የዘመኑ ማለት ነው። ከብሩክ የተማሩ ወጣትነት ምን እንደሆነ እያሳያችሁ ነው እሱ። ምክንያቱም በወጣትነት ዘመኑ በዚህ በትንሽዬ እድሜው ወጣትነት ላይ ነው ያለው። ሰርቶ እናቱን አክብሮ እሱ ተከብሮ ቤተሰቦቹን፣ ሚስቱን፣ ወንድሞቹን፣ እህቶቹን አስከብሮ እናቱን አስከብሮ የሚኖር ልጅ ከዘመኑ ወጣት የመጀመሪያው ብሩኬ ነው። ለእናቱ ያለው ፍቅር የሚያሳያት ፍቅር ከዛ ደግሞ ለሚስቱና ለእናቱ አንድ ላይ ያለው ነገር እይታው በቃ በጣም ደስ የሚለውና በነገራችን ላይ አንዳንዴ የምንሸወደው ነገር ያለ ይመስለኛል። ሀይሚና ብሩኬ እኔ ሳስበው አሁን በውስጤ እውነት የተጋቡ ይመስለኛል። በቃ ምክንያቱም እያየህ ያለሁት ነገር ከቃል በላይ ነው። ይህ ፍቅረኛም ወይም ደግሞ ቃል ጥግ ተገባብቶ ከሚጠባበቁት ሰዎች አይነት በላይ ነው ያየሁት ያለሁትና ያርግላችሁ። ትናንትና ትልቅ ህልም ስትመኝ ነበረ፣ ትልቅ ምኞት ስትመኝ ነበረ። እንደው መብርሃንዬ እሷ ታደርግላችሁ፣ በቃ ምኞትሽን ታሳካልሽ፣ ሀይሚዬ ከፍ ታደርግሽ። እርግጠኛ ነኝ ይሄን ነገር አድርጋችሁት ደግሞ እናያለን፣ በቅርብ እናያለን፣ ታረጉታላችሁ። ዋናው እችላለሁ ብሎ ማሰብ ነው። ከዛ በላይ ምንም ነገር የለምና ትችያለሽ ሀይሚዬ፣ ብዙ ደረጃ የምትደርሽ ልጅ ነሽ አንቺ። እናንተ ደግሞ ፈጣሪን የምትፈሩ መድኃኒዓለም የምትፈሩ ከፈጣሪ ጋር የምትጓዙ ልጆች ናቸው። አጣን አገኘን ታዋቂ ነን ብላችሁ የማትኮሩ ታዋቂ ነን ገንዘብ አለን ብር አለን ብላችሁ ፈጣሪን የማትዘነጉ ፈጣሪን የማትተዉ ናችሁ። ፈጣሪን ይዛችሁ ነው እዚህ የደረሳችሁ። ስለዚህ ፈጣሪ ደግሞ እናንተን ይረዳችኋል፣ ጥሩ ደረጃ ያደርሳችኋልና ብቻ መብርሃንዬ ከፍ አድርጋ ታሳየን። እናንተን ሙሽዬንም ረጅምዬ እድሜና ጤና ይስጥሽ የኔ እናት የኔ መልካም